ታዋቂው ነብይ መሰረት የአንድን ወጣት ነፍስ ቀጥፏል የሚል ዜና ተሰምቷል። በነብይ መሰረት አማካኝነት ድነሃል መተንፈሻ ኦክሲጅንህን አውጥተህ ጣል የተባለው ወጣት ህይወት ማለፍ ብዙዎችን እያነጋገረ ነው። ልጁም ነዋሪነት አሜሪካ ሲሆን ለጸሎት እንደመጣ ተመልሷል ሄደ። ማልታተም አውርቲግበል ቪኬቱ ረኮ ቀበለኒ ኦፕሬሽን ዳቴ ማለ ስራቹን እንደወደነ ከየት ነው ግን እንዲህ ያሉ ነወለሎችን እየሰበሰብክ ያለው? አዶናይና ጃኒ ሲጋቡ አይቻል። ተመለስ ይላል የሰራዊት ጌታ እግዚአብሔር። አዶናይ አንተ የቤተ ክርስቲያን ፓስተር ነው የምትሆነው። ዝምታን የመረጡ መምህራኖቻችን ናቸው ያዝበሉ። እንደዚህ ብዬ ባስተምር ሰዎች ይቃወሙኛል ወይም ደግሞ ይነሱብኛል ቢሉ ብልጦች። ያልተጠበቀው ነገር በክርስቲያን ባለትዳሮች መሃል ተፈጥሯል። ይሄ መወሰን ከፍዶት እኮ ነው ህዝቤ እየተንገላታ ያለው። እግዚአብሔርን ፍሩትና እጡ፣ እግዚአብሔርን ፍሩትና ተቸገሩ፣ እግዚአብሔርን ፍሩትና ሙቱ። እባካችሁ አትቀልዱ፣ ንቁ። በቃ ይሄን ሁሉ መንገድ ሲያመጣ እግዚአብሔርን ትልቅ ነው ለማሳየት ነው። ሌባውን ወደ ሰጪነት የቀየርክ አምላክ ምን ይሳናሃል? ያሰርቆኔ ሰብኮኔ የገቡት ኢየሱስ ክርስቶስን እኮ ብታገኝ እኮ እንኳን ልሰርቃለው እየሰራ እንደው ለሌላው የምታካፍለው ይኖራል። ነገር ግን እግዚአብሔር በምህረቱ ባለጠጋ ስለሆነ ምህረቱ ብዙ ነው፣ ምህረቱ ብዙ ነው፣ ብዙ ነው፣ ብዙ ነው፣ ምህረቱ ብዙ ነው፣ ብዙ ነው። ሰላም ሰላም፣ እንዴት ናችሁ? እኔ ወንድማችሁ ጂምቤሪያው ነኝ። ዛሬም እንግዲህ እንደተለመደው በአስተማሪ ቪዲዮዎች ሰዓትና ጊዜን ጠብቄ ከችሁ ይላችኋል። ቪዲዮን ከመጀመራችሁ በፊት ላይክ ያደረጋችሁ ቪዲዮን ጀምሩ። ሰብስክራይብ ያላደረጋችሁ ሰዎች ሰብስክራይብ ያደረጋችሁ ቤተሰብ ሁኑ። ወዳጅነታችሁን አጠናክሩ። የ30,000 ሰብስክራይበር ቻሌንጃችን እንደ ጉድ እየተጧጧፈ ነው። በሰሞኑ 30,000 ሰብስክራይበራችንን ሂት አድርገን ሰለብሬት እናደርጋለን። ቀጥታ ወደ ቪዲዮአችን ሌትስ ጎ። በነብይ መሰረት አማካኝነት ድነሃል መተንፈሻ ኦክሲጅንህን አውጥተህ ጣል የተባለው ወጣት ህይወት ማለፍ ብዙዎችን እያነጋገረ ነው የሚገኘው። ይህ ወጣት እንግዲህ ዋቅጅራ ፈቃዱ ይባላል። በአሜሪካ ሀገር ኗሪ ሲሆን የዛም ሀገር ዜግነት ያለው ነው። በኩላሊት ህመም ይታመምና እንግዲህ ሆስፒታል ተመላልሶ ኦፕሬሽን ማድረግ እንዳለበት ይነገረዋል። ቀጠሮ ይዞ በዚህ መሃል እንግዲህ ወደ ሀገር ቤት ይመጣና የተለያዩ ጉዳዮችን እየፈጸመ ወደ ነብይ መሰረት እንዲሄድ ያደርጉታል። እዛም ሄዶ ጸሎት እየተደረገለት እያለ እንደምትመለከቱት ማለት ነው የምትተነፍስበትን ኦክሲጅን አውጥተህ ጣል ድነሃል ከዚህ በኋላ ይለዋል ነብዩ ማለት ነው። ከዛ በኋላም እንግዲህ ልጁ ህይወቱ እንዳለፈ እየተነገረ ነው የሚገኘው። አንዳንድ ጊዜ መንፈሳዊ ነገሮችን እና እንደዚህም የሳይንስን ጉዳይ መቀላቀል ምን ያክል ትክክል ነው ብለው ብዙዎቹ ሐሳብ እየሰጡበት ይገኛሉ። እግዚአብሔር የወደደውና እግዚአብሔር የፈቀደው ሆኗል የምንለውኛ። ነገር ግን ይህ ነገር ከሰሞኑ እንግዲህ እጅግ በጣም አነጋጋሪና አወዛጋቢ የሆነ አጀንዳ ተደርጎ በተለያዩ ፕላትፎርሞች ላይ ብዙዎች አንዳንዶቻቸው ቁጣቸውን እየገለጹ አንዳንዶቻቸው ተቃውሞን እየገለጹ አንዳንዶቻቸው ይህ ነብይ አይደለም ሐሰተኛ ነብይ ነው እያሉ እየተቃወሙት ይገኛሉና ለሟች ቤተሰብ እግዚአብሔር መጽናናትን ይስጣችሁ፣ መንፈስ ቅዱስ ያጽናናችሁ፣ አይዟችሁ፣ በርታ በሉ፣ እግዚአብሔር ልባችሁን ይደግፍላችሁ። አላዋቂነት ብዙዎቻችን እጅግ በጣም ብዙ የማንወጣባቸው ነገሮች ውስጥ ገብተናል። ማልታተም ምን ነው ነደብሲሲ አከነዲ ለለስ ነው ጎድ ነደብሲሲ አከነዲ ለለስ ነው ጎድ ሲደብሲሲ ዲለለስ ወንበሬ ፍድሜ እያደከመኝ ድርቅ ያደርገኛል እያለ ነው። ንፋስ ትወስዳለህ፣ ትንፋሽ ትወስዳለህ ከሐሙስ ጀምሮ እያለ ነው። ማኒ አውርቲግበል ቪኬቱ ረኮ ቀበለኒ ኦፕሬሽን ዳቴ ማለ ስራቹን እንደወደነ ኦፕሬሽን ካልሆንክ በስተቀር ሊስተካከል አይችልም እና ቁጭ በላለው እጅ ጫነበት። አሜሪካ እኔ የምኖረው አሜሪካ ነው። ከ4 ዓመት በፊት ታክሜ እንደዚህ ተብያለሁ አለ። አክሱማን አንጀረኔ አስገስቲ ቀበደ ኦፕራሲዮን መደረግ እንዳለበት ነገሩት። ወፍራ ባሲ ማለት አውጣው አለው። ለምን ኦክሲጂኑን ከአፍንጫው ላይ አወጣና መራመድ ጀመረ። እንዲህ ሲታይ ይመስላል አይደለ? Before the administration without this machine ናገለቴ ፈዳ አመስግኑልኝ። በኦክሲጂን ነበር የሄደው። አፍንጫው ላይ ኦክሲጂን ተደርጎለት አፋጣኝ ኦፕራሲዮን መደረግ እንዳለበት ከሆስፒታል ተነግሮት ከሐኪም ቤት ተነግሮት ነበረ። ከዛ በፊት ግን እዚህ መጥቼ ላጸልይ ብሎ ወደዚህ ነብይ ሄዶ ይህም ነብይ እንግዲህ እንደምታዩት በዚህ መልኩ ጸልዮለት ልቡን አካባቢ ደባብሶት አውልቆ ኦክሲጂንን ብሎ ኦክሲጂኑን አስወልቆ ይህ ወንድማችን ኦክሲጂኑን አውልቆ አመስግኑልኝ
ለምኑልኝ እያለ በቤተ ክርስቲያን ውስጥ ሲራመድ እንደተመለከታችሁት ነውና እኔ አንድ ነገር በዚህ ቤተ ክርስቲያን ውስጥ አንድ ነገር ተረድቻለሁ። አንድ ነገር ለማየት ሞክሬያለሁ። አንድ ወንድም እጄ ተሰብሯል ብሎ ልክ እሱ ጋር ሄዶ ጸልይለት እያመመው እጁን እንዲያደረገ እያንገላታው እያለ እየጮኸ ድምጽ እያሰማ ነበርና አንዳንዴ በይሉንታ በቃ ሰው ምን ይለናል ወይም ደግሞ ሰውየው ፊት ለፊታቸው ቆሞ ስለሚያፋጥጣቸው ፈርቶ ምናምን ነገር የሚያደርጉት ነገር አለና ምናልባት ይህም ሰው ከይሉንታ የተነሳ የዳነ መስሎት ወይም ደግሞ ኦክሲጂኑ የእውነት ፈንክሽን እያደረገ የሌለ መስሎት አውልቆ ሊሆን ይችላልና በርግጥ እግዚአብሔር ስራው ልዩ ልዩ ነው። ለምን ይሄ ሆነ የሚባል ጌታ አይደለም። አንዳንዶቻቸው ደግሞ እንደ እምነትህ መጠን ነው ነገሮች የሚሆኑልህ፣ ባመንከው ልክ ነው እንጂ ይህ ሰው ምን አደረገ? አልዓዛርም እኮ ኢየሱስ ክርስቶስ ከሞት አስነስቶታል፣ ነገር ግን በስጋው ዘላለማዊ ያልነበረ ተመልሶ ሞቷል ብለው እንደዚህ አይነት ሎጂኮችን እየተጠቀሙ ይህንን ሐሳብና ይህንን አጀንዳ ሲቃወሙ ሰምቻለሁና ከመጽሐፍ ቅዱስ አንጻር ስታዩት ምን ብላችሁ ዲፋይን ታደርጉታላችሁ? ኮሜንት ሴክሽን ላይ ጻፉልኝ። እግዚአብሔርን ፍሩትና እጡ፣ እግዚአብሔርን ፍሩትና ተቸገሩ፣ እግዚአብሔርን ፍሩትና ሙቱ። ይሄ ክብር ነው እያልኩ እንደዚህ ጀግና የኖሩ ሰዎች አሉ አገልግለውት። የስ እግዚአብሔርን መፍራት እምቢ አለው ውስጥ ኑሮ የበቃኝ አለው ውስጥ እንዴት እንደወደድኩ ሰሞኑን ደግሞ መንከሳለው ውስጥ ይሄ ነብይ እንኳን ይሄ ነብይ እግዚአብሔርን እየፈራ ይሄ ነብይ እኮ ለጊዜው ቢያስብ እኮ በቃ ተወት አድርጎት እግዚአብሔርን ዞር ቢል ብዙ መለቃቀም የሚችለው ነገር ያለው ሰው ነው። ግን ፈርቶ ሞተ። እግዚአብሔርን ፈርቶ ሞተ። ሞቶ ግን አልቀር። አይገርማችሁም? ለሚስቱና ለልጆቹ ሞቶ ይኖርላቸዋል። እግዚአብሔርን ፍሩትና ሙቱ። የእውነት የሁል ጊዜ በቃ ልናገር የምፈልገው ለወንድሞቼ ለጓደኞቼ ባገኘሁት አጋጣሚ ሁሉ በሶሻል ሚዲያም ላይ መናገር የምፈልገው ነገር እግዚአብሔርን ፍሩትና ሙቱ። በቃ እግዚአብሔርን መፍራት የጥበብ ሁሉ መጀመሪያ ነው ብሎ ሲል የእውነቴን ነው ብላችሁ በቃ የህይወታችን ቁልፍ ነው እግዚአብሔርን መፍራት። እግዚአብሔርን መፍራት እንድንጠበቅ እንድንጠነቀቅ ከአንዳንድ አላስፈላጊ ምልልሶች ራሳችንን እንድንቆጠብ ራሳችንን ፕሮቴክት እንድናደርግ ከሚያጠፉን ነገሮች እንድንታቀብ ይረዳናል። እግዚአብሔርን መፍራትን የመሰለ ነገር የለም። እግዚአብሔርን ፍሩት። ይቻላል። ዶክተር ሊያስቀምጥልን ነው። ጀንደር ሪቪል ነው። እሺ ዶክተር ብዙዎቻችን የምንወዳቸው ካፕሎች ናቸው። እስቲ ምንድነው? አረንጓዴ ሰማያዊ ነገር ነው። ምንድነው? ዋው ኮሜንት ሴክሽኑን ስላነበብኩትና ከለሩ ምንድነው ሪፕሬዘንት የሚያደርገው ብዬ ቼክ ባደረኩት መሰረት እንግዲህ ከለሩ የወንድ ነው ማለት ነው። ወንድ ልጅ እግዚአብሔር ሰጥቷችኋል። አሁን ደግሞ በወንድ ልጅ ጌታ ባርኳችኋል። እንኳን ደስ አላችሁ። እግዚአብሔር እንኳን ለዚህ ክብር አበቃችሁ። በሰላም ተገላግለሽ ሆራ ያለ ወንድ ልጅ እንደምናይ ልጃችሁን ተስፋ አደርጋለሁኝ። እግዚአብሔር ዘመናችሁን ይባርክ። ጌታ ቤታችሁን ይባርከው። ተባረኩ። በኢየሱስ ስም ጠላን ከኢትዮጵያ ምድር ላይ ረገምኩት። አዶናይና ጃኒ ሲጋቡ አይቻለሁ። አይ ቲንክ አሁን ተለያይተዋል። መልእክቱ ግምት የሚሆነው አብሮ ባሉ ሰዓት ብናገር ነው። ስለዚህ 4 ልጅ ነው የምትወልዱት። እግዚአብሔር ለአገልግሎት ይፈልጋል። ማንን ነው የሚፈልገው? አዶናይ ትቷታል። ራሷን ሱሳይድ ለማድረግ እንዲህ ሚዲያ ላይ አይመስልም፣ ግን ጠላት እንደዛ አስበው እየሰራን ያለውና ተመለስ ይላል የሰራዊት ጌታ እግዚአብሔር። አዶናይ አንተ የቤተ ክርስቲያን ፓስተር ነው የምትሆነው። ድነ በእግዚአብሔር መንግስት ውስጥ ነው ማይ ይሄ ደግሞ በህይወት ላይ ይሆናል። አዶናይ ሆነ ማለት ነው። ይሆናል ፓስተር አዶናይ ይሆናል። አትናደድ። አልተናደድኩም። አንተም ልክ እንደዚህ ተጠርተህ እኮ ነው የመጣው። ይጠራል። ሰው አይጠራም አይደለም፣ ግን ግራ ገባ። ሴዶ ተመቶ ሲሰበር አይቻለውና ሴዶ ፕሊዝ እባክህ ጭራሽ ለሁሉም ነው እንዴት እንዴት እያመጣ ያለው ሲሰበር ሊትራሊ ሲሰበር ነው ያየሁት። እግሩ ነው ወገቡ። ሴዶ እንደዚሁ ፈሪ ነው። ሴዶ እንደዚሁ ፈርቶ ምናምን ነገር ካገር እያመለጠ ነው። ጭራሽ እያስሞካው ነው። ኧረ እግዚአብሔርን ፍሩ እናንተ ሰዎች። ኧረ ጌታን ፍሩ። ኧረ ጌታ ሆይ እሺ
የተሰበረው። ከዚህ በኋላ መንቀሳቀስ የማይችል አይነት ነገር ስሜን ይጠራል ያስባሉ። አሁን ኮንዶም ታይላንድ ሄዶ እኮ እየሰለጠነ ነው ያለው። የትም ማርስም ሄዶ ቢሰለጥን ከዚህ ውጪ በቃ እንዴት አይሆንም። ጆኒና ያሸንፈው ሰውነቱም ያስመሰግናል እኮ የበላ ይመስላል። ሰውነት በጭንቀትም እኮ ይወፍራል። ይሄ ራሱ እኮ ያወፍራል። አዶናይ ከጥልቁ ዓለም ጋር ነው ብሎ ሰው እንደዚህ መቦትረፍ ይችላል እንዴ? ምንድነው ስል ከዚህ ከቁጥሩ 444 ከሚለው ቁጥሩ ጋር ኤንጀሊክ ነምበር ነው። ኤንጀሊክ ነምበርና እነ ጄዚ የቢዮንሴ ባለቤት መሰለኝ የመጀመሪያ አልበሙን መጣሪያ ስም አድርጎ 444 ብሎ ነው መጣሪያ ስም ያደረገውና ምናልባት የቅርብ ወዳጅ የቅርብ ሰው ቢኖረው ሶፎንያስ ሞላልኝ ቢጠየቅና እንደው ቼክ ቢደረግ ደስ ይለኛል። ማለት ምንድነው አላማ ወንድሜ? ምንድነው አጀንዳ? ማለት ምንድነው ይዞ የመጣው ወደ ሚዲያ? ምን ለማስተላለፍ እየፈለገ ነው? ምንድነው ለማስተላለፍ እየተጋጋጠ ያለው? አይ ኖ ሶሻል ሚዲያ በጣም አጀንዳ ነው የሚፈልገው። ፑሽ ለማድረግ ደግሞ የሆነች አጀንዳ ነጃኒ ምናምን መንካትን ይጠይቃል። እሱን እረዳሃለሁ። ነገር ግን እንደነዚህ አይነት የቤተ ክርስቲያንን ክብር የሚያጎድፉ የክርስቲያንን ስም የሚያጠለሹ በስመ ክርስትና የክርስቲያኖችን ስም እያጠፉ ያሉትን ለምን አምጥተ ሚዲያ ላይ ያቀርብካቸው እንዳለ ሊገባኝ አይችልም። እየገባኝም አይደለም። ይህ ሰው እንግዲህ ትዝ ይላችሁ ከሆነ ከዚህ በፊት መላእክታየው ብሎ ከዩቲዩብ ላይ የሆነች ቪዲዮ አውርዶ ኤክስፖዝ የተደረገ ሰው ነው። እንግዲህ መላእክታየው ብሎ እንትን ሲል የነበረ ነው። እኔና እሱ የምንተዋወቅበት ቦታ እንተዋወቃለን። ሊደበድበኝም ጭምር የተነሳ ሰው ነበር። አይረሳውም። አንድ ቀን እንገናኛለን በአካል ብዬ ተስፋ አደርጋለሁና እንደዚህ አይነት ትዕቢተኞችን እንደነዚህ አይነት ሰውንም እግዚአብሔርንም የማይፈሩ ሰዎችን ወደ ሚዲያ ለምን እንደምታመጣና ቤተክርስቲያንን ለምን ለማሰደብ እየተጋጋጥክ እንደሆነ አይገባኝም። አባቶችም ስለዚህ ሰው ለምን ዝም እንደምትሉና ለምን ችላ እንዳላችሁ አላውቅም። ብቻ እግዚአብሔር ግን አለልን። የኛን ድምጽና ጩኸት ግን የሚሰማ አምላክ አለ። ኢየሱስ እየመጣ ነው። እኔ እቺን ተናግሬ ቦርድ ራሱ ይበቃል። ኢየሱስ እየመጣ ነው። አሜን። ክርስቲያን ንቁ፣ የተኛችሁ ንቁ፣ በዚህ ዓለም የተጠመዳችሁ ውጡ። ኢየሱስ እየመጣ ነው። ሊወስድ እየመጣ ነው። ተዘጋጅተሃል ወይ? ክርስቲያን ስለሆንክ አይደለም ምድነው። ኢየሱስ ስላልክ አይደለም የምትሄደው። ተዘጋጅተሃል ወይ? ልብስ ታጥበዋል ወይ? በበጉ ደም ልብስህን አጥበሃል ወይ? የበደሉን ይቅር ብለሃል ወይ? ትክክለኛ መንገድ ላይ ነህ ወይ? እግዚአብሔርን ትፈራለህ ወይ? በቤት እግዚአብሔር ተፈርቷል ወይ? በትዳር እግዚአብሔር ተፈርቷል ወይ? በልጆች ላይ ኢየሱስ ታይቷል ወይ? ኢየሱስን አገልግለሃል ወይ? በገንዘብ አገልግለከዋል ወይ? በእውቀት አገልግለከዋል ወይ? እየጠበቅከው ነው ወይ? ሙሽራ ይመጣል። ናፍቀናል ቤታችንን። ኢየሱስ ይመጣል። እንደሚገባ ተዘጋጅተን መኖር ይሁንልን። ምናፌዝበት፣ ምንቀልድበት፣ ምናላግጥበት፣ ሙድ ምንይዝበት ገና ምንፎካከርበት ሰዓት የለንም ወገንታት። እዚዛ ምንልበት 10 ቦታ ምንረግጥበት 10 ምድር የምንፈልግበት ለመመቻመች ለመድላላት የምንሞክርበትና የምንጣጣርበት ጊዜ ላይ አይደለንም። ኢየሱስ ሊመጣ በደጅ ነው። ያንኳኳል በራችንን። ግዴላችሁም ተዘጋጅታችሁ ኑሩ። በጣም ብዙ የሚማርክ ነገር አለ። በጣም ብዙ የሚያስፈልግ ነገር አለ። በጣም ብዙ ብልጭልጭ አለ። በጣም ብዙ ጎልቶና ደምቆ ለመታየት ለአይናችን ያማረ ለጆሮአችን የሚመች እጅግ በጣም ብዙ ነገሮች አሉ። ነገር ግን አምላክ ያልከበረባቸው ጌታ የማይታይባቸው ማግኒፋይድ ያልሆነባቸው ናቸውና እነሱን ሁሉ ጥለን መዘጋጀት እንዳለብን ከ10ቱ ቆነጃጅት ልክ እንደነዛ ዘይታቸው ሞልቶ ጎበዞቹ ልክ እንደነዛ ሰነፍ እንዳልሆኑቱ ተዘጋጅተን መኖር ይሁንልን። አለስ ይመጣልናል ሳይሆን ኢየሱስ ክርስቶስ ይመጣብናል። እንደዚህ ብዬ ባስተምር ሰዎች ይቃወሙኛል ወይም ደግሞ ይነሱብኛል ወይም ደግሞ ከንትና ጋር ይመድቡኛል የሚሉ ብልጦች፣ ተጠንቅቀው የሚኖሩ የዚህ አገር አስተማሪ ሰባኪዎች ተጠንቅቀው በስማቸው ላይ ችግር ያመጣል ወይ አልጋበዝም ደግሞ ይቃወሙኛል አርፌ ልኑር ብሎ የሚያስተምሩ በጣም አደገኛ ሰባኪ። በጣም ነው ሪያላይዝ ያደረኩት እኔ ራሴ ነገር። ጸጋ ወደ ሕግ እንዴት ፈቀቀለ? አንድ እግር ጸጋ አንድ እግር እንዲህ ሲሆን ሕግም አይሆንም ትምህርቱ፣ ጸጋም አይባልም ልዩ ወንጌል።
ወይ ወንጌል አይደለም ወይ ሕግ አይደለም። እንደ አይሁድ ጠቅልሎ ሕግ ሰፈር መግባት ወይም እንደ ጳውሎስ ጠቅልሎ ጸጋውን መስበክ መሃል ላይ ሆኖ ጨዋታ ለመጠንቀቅ መሞከር ግን አደገኛ ትምህርት ልዩ ወንጌል ተብሎ ስለተጻፈ የገላትያ ሰዎች እኮ ጸጋውን አልጣሉ ወይ ደግሞ ጸጋ አድንም አላሉ። ጸጋውንም ለማንኛውም ሕጉንም ስለዚህ ያለ ጳውሎስ ይሄ ልዩ ወንጌል ነው ባለው በእግዚአብሔር ቃል እውነት ላይ ኮምፕሮማይዝ ማድረግ አያስፈልግም። ማመቻመቻ አያስፈልግም። በቃ ምንም አመቻችተን ሰው ይደሰት ብለን የምንሰብከው እውነት የለም። ሰው ይመቸው ብለን የምንሰብከው ነገር የለም። የሆነን ሰማን ፈገግ ለማድረግ የምንሰብከው ስብከት የለም። የእግዚአብሔር የክርስቶስ ትምህርት የጸጋው ወንጌል ኢየሱስ ክርስቶስን ማግኒፋይ የሚያደርግ ነው። ልዩ ወንጌል ነቅዞ የሚያወጣ ነው። ለይቶ የሚመታ ነው። በነገራችን ላይ ከረንትሊ አንዳንዶቻቸው እውነትን ያውቃሉ። እናውቃቸዋለን እኮ እንደዚህ እኮ ናቸው ዘይት ሲሸጡ ምን ሲሉ እናውቃቸዋለን። ማወቃችሁ ምን ይጠቅማል? ህዝቡን እንዲነቃ ካላደረጋችሁት እናንተ የምታውቁትን ስህተት እናንተ የምታውቁትን ነውር ለህዝቡ ገልጣችሁ ህዝቡ እንዲጠነቀቅ ማታደርጉ ከሆነ እናውቃለን ምን ያደርግልናል? በስማ በለውማ እኛም እናውቃለን እንዴ እንደውም ከናንተ በተሻለ በመረጃም እናውቃለን እኮኛ። ግን አሁን የሚያስፈልገው ዳርና ዳር ይዘ እየተጎተትክ የምትጨነቅበት ጉዳይ ሳይሆን ብጥስ አድርገ ወደ አንዱ ተቀንጥሰ እውነትህን ይዘ ለእውነት ወግነ ለገባ ለክርስቶስ ትምህርት ራስን ሰሚት አድርገ በገገማው የምትኖርበት ዘመን ነው አባቴ። ኮምፕሮማይዝ የምታደርግበት አይነት ሲቹዌሽን ላይ አይደለም። የሃይማኖት መሪዎች ደካማ ሰውን ወንድሜ ማለት አይወዱ ይወዳሉ። አንድ ነብይ አንዲትን ሴተኛ ዳሪ እህቴ ነች ማለት ይችላል? እግሩን ስትስመው ተዋት ይላል? እሷስ ደፍራ እግሩን ትስማለች? ብዙ ጊዜ የማፈር ነገር ከተነሳ ታላላቆች የከበዱ የሚበልጡ ሰዎች በትንንሾች በተዋረዱ ባልተማሩ በድሆች ያፍራሉ። ድሆቹ ደግሞ እነዛን ባለጠጎች ወይ ተማሩ ወይ ታወቁ ሰዎችን እንዴትም አድርገው ዘመዴ ነው ለማለት ይሞክራሉ። እውነት ውሸት ለመዛመድ ይሞክራሉ። ሰውየው ከዛ ከድሃ ጎጆ ወጥቶ ፕሮፌሰር ሆኖ የሆነ ቦታ ሲቀመጥ እዛ ያሉት ዘመዶቹን በተቻለ መጠን ላለማስታወስ ይሞክራል። ናቸው ላለማለት ይሞክራል። የት ነው የተወለድከው ሲሉ ስንት ነው ይላል። ገባ? ከፍ ያሉ ሰዎች ታችኛውን አይፈልጉትም። ታች ያለው ሰው ግን ምን ይላል? ጎረቤት እንኳን የዛ ሰው ጎረቤት ይሄ እኮ ፕሮፌሰር ማለት የኛ ዘመድ ነው። እንዴት? እሱ ማለት ሚስቱ የጋሽ ከሌ ልጅ ነች። እሳቸው ማለት የኔ ያጎቴ እንትን ናቸውና አጎቴ ደግሞ ብሎ ያመጣዋል። እንዴት ተጋገዋል? እዚህ ምድር ላይ ያለው ስርዓት ዝቅ ያለው የተዋረደው ታችኛው የተናቀው ክፍል ከላይ ያለው እንዴትም ጎትቶ ለማምጣት ይሞክራል። ላይ ያለው ደግሞ ኧረ አላውቃቸው ማንኔ ኧረ ነው የሚለው። እውነት ያፍራል። የላይኛው እዚህ ቦታ ላይ የላይኛው አላፈረም ነው የሚለው። አይ አላፈረባቸው። ሃሌሉያ። የላይኛው አላፈረብንም፣ የላይኛው አላፈረባቸውም። ጳውሎስ እኮ አናሲሞስ የሚባል ሌባ ሮም እስር ቤት ውስጥ አገኘው። ያሰርቆ ነው የሰብኮ ነው የገቡት። ተገናኙና ምን አርገ ነው ምናምን አለው። ሰርቄ አለው። ይገርማል። ኢየሱስ ክርስቶስን እኮ ብታገኝ እኮ እንኳን ልሰርቅ አለው እየሰራ እንደው ለሌላ ነው የምታካፍለው ይኖራል አለው። ምክንያቱም ሌባው ሰው ጥሩ ሰው ማድረግ ሳይሆን ሰጪ ነው የሚያደርገው ጳውሎስ። ወንጌል እሱ ነው። ኤፌሶን ከሚሰርቅ ከዚህ በኋላ እንዳይሰርቅ አይደለም ያለው፣ እየሰራ ለሌላ የሚያካፍለው እንዲኖረው ይድከም ነው ያለው። ሌባው ሰው ሰጪውን ምን አይነት ወንድ ወንጌል አይነት እንዴ! አንተ ሌባ እየወጣ የሚሰጥ ያደርጋል ወንጌል። ይሄ ትራንስፎርሜሽን ተመክራ አይመጣም። ተመክራ ያ ሌባው ሞቶ ሌላ ተፈጥሮ እሱን የእግዚአብሔር ቃል የሚሰራ እና አገኘውና ሰበከው። በጌታ አመነ። በጣም ይገርም እኮ ነው። አናሲሞስ የሱ ደግሞ ጌታ ደግሞ እንትና ነው ፊሊሞና የቆላሲያስ ቤተክርስቲያን እሱ ቤት ነች። የቆላሲያስ ቸርች ባይዘው ፊሊሞና ቤት ናት። የፊሊሞና ደብዳቤ ተጻፈለት ሰውዬ ማለት እጅግ የተከበርኩ ሆይ ይለዋል ጳውሎስ። ሪስፔክትድ ነው፣ ባሪያ አለው ማለት ጌታ ነው ማለት ነው እሱ ቃል በቃል። ቀጥሎ ጥሩ ቤት አለው ማለት ነው። ያን ሁሉ ሰው ሰብስቦ ቸርች ሳሎን ቤቱ አድርጎ
ከዛ ምን ይለዋል መሰላችሁ? ዕዳ እንዳለበት ነግሮኛል አለው። ሰውየው ጌታን ሲቀበል ተናዘዘ። ይሄን ያላለብኝ አለው። ጳውሎስ እንደዚህ አለ፣ ዕዳውን እኔ ጳውሎስ እከፍለዋለሁ አለ። ዋው በእጆቼ ነው የጻፍኩልህ አለ። በእውነት ጳውሎስ ግን አይገርም። ኢየሱስ ክርስቶስ ይባረክ። ማንነታችንን እኮ ኮምፕሊትሊ እኮ ነው የቀየረው። አንዳንዶቻችሁ እስቲ ራሳችሁን ቼክ አድርጉ። ይህን አሁን ያላችሁበትን ስታተስ አሁን ያላችሁበትን ማንነት ይኖረኛል ብላችሁ አስባችሁት ወይም ኢማጂን አድርጋችሁ ታውቃላችሁ? እኔ ፐርሰናሊ አላውቅም። እንኳን ማንነቱ አይደለም እኔ ጭራሽ በጌታ ሆኜ ራሴ ጴንጤ ሆኜ ያገኛለሁ ብዬ አስቤ አላውቅም። ጌታ ኢየሱስ ክርስቶስ ግን ሲለውጥ ይለውጣል። በቃ በደንብ አድርጎ ነው የሚለውጠው። ዋው ለወጠን፣ ቀየረን። ሌቦች የነበርነውን ሰጪ አደረገን። ግብዝ የነበርነውን ብርቱ አደረገን። ሰነፍ የነበርነውን አጠነከረን። ልፍስፍስ ያለውን ደግሞ በርታ አድርጎ አቆመን። ተሸማቀን አንገታችንን ደፍተን የምንሄደውን ቀና አደረገን። ማንነታችንን ቀየረው። ማንነታችንን ለወጠው። ለራሱ የምንመች አይነት ዕቃዎች አድርጎ አዘጋጀን። ክብር ለስሙ ይሁንለት። ያንን ሁሉ መንገድ ሲያመጣኝ እግዚአብሔርን ትልቅነት ለማሳየት ነበር። ባያት ቁጥር ከጎን ያለችው አስዋናት ምሕረቱ ደግነቱ አይደለም እናንተ ተሳስታችሁ ባለማወቅ የምታጠፉትን እያወቃችሁ ለምታጠፉት ምሕረት ያደርጋል። እያወቅኩ ነው የሄድኩት፣ እያወቅኩ ነው መድኃኒት ያወጥኩት፣ እያወቅኩ ነው ያን ሁሉ ነገር ያደረኩት፣ እያወቅኩ ያደረኩትን እያወቀ ይምረኛል። እንደዚህ አይነት አምላክ ነው ያለን። ምሮኝ ሰብስቦኝ ከስንት ጨለማ ወጥቶኝ እንግዲህ እንደዚህ ደግሞ ሆነች። በጣም ብዙ ጊዜ በጣም አስቸጋሪው ነገር ክርስትና ላይ አጥ ብሎ መሄድ ነው። በጣም አስቸጋሪው ነገር እልህ የሚያስጨርሰንም ነገር እሱ ወዳጆቼ። እመለሳለሁ ካልን 2000 ዓመት ሆኖታል። በጣም ረጅሙን መጣ። በጣም ትንሽ ነው የቀረው እንጨርስ። አሜን ነው። ለምን በምድረ በዳ ወድቀው ቀሩ የሚል ጥቅስ ለምን እናነባለን? የአባቶቻቸውን ምድር ወረሱ የሚለው ለምን አታነቡ? ማን የወረሰው? ኢያሱና ካሌብ ምን አይነት ነበሩ? እግዚአብሔር የሚፈልጋቸው አይነት ሰዎች ነበሩ። በጽናት ብለው ይከተሉት ነበር። በጌታ አምናችሁ በእግዚአብሔር ቤት ውስጥ የምትኖሩ ደግሞ ቅዱሳን ሕይወታችሁን ጠብቁ። ዳግም መመለሱን ጥንቅቅ ብለን ነው መጠበቅ ያለብን፣ ተዘጋጅተን መጠበቅ ያለብን። አንዳንዶቻችሁ ወደ ጌታ ስትመጡ ያላችሁበትን ኢንቫይሮንመንት መቀየርና መልቀቅ አትፈልጉምና በፊት ወደ ጌታ እንዳትመጡ የያዛችሁ አምቆ የያዛችሁ ጭምድድ አድርጎ የያዛችሁን ቦታ ስፍራውን ለቃችሁ ካልመጣችሁ ምንም ለውጥ ማግኘት በጣም ከባድ ነው። ስፒሪቹዋል ላይፋችሁ ላይ አዲስ ነገር ለማግኘት ከጌታ ጋር ፌሎሺፕ ለማድረግ አታካች ይሆንባችኋል እና ልክ ወስናችሁ ልክ ወደ ጌታ ስትመጡ ኢንቫይሮንመንታችሁን ኮምፕሊትሊ ቀይሩት። የእውነቴን ነው ብላችሁ በፊት ላይ ወደ ጌታ ሳትመጡ በፊት የያዛችሁ ስፍራ አሁንም አይሆንላችሁ። ጌታን ተቀብላችሁ በዛ ስፍራ ሊቀጥል ብላችሁ ካላችሁ አይሆንም ያ ቦታ። አንዳንዴ ለዛ ነው ሰው ወደ ጌታ ከመምጣቱ ተመልሶ ባክ የሚያደርግበት ምክንያት፣ ተመልሶ ከጌታ ቤት የሚወጣበት ምክንያትና ኢንቫይሮንመንት ቀይሩ ቦታ በቃ። ለማንኛውም ለዛሬ ይዤላችሁ የመጣሁት ቪዲዮ ይህን ይመስል ነበር። ሁላችሁም እንደተማራችሁበት ቁም ነገርም እንደጨበጣችሁበት ተስፋ አደርጋለሁኝ። በቀጣይ ቪዲዮ እስክንገናኝ ድረስ ሰላም ቆዩልኝ። ይመቻችሁ።